እኔ በሶስት ጉዳዮች ላይ ነው አስተያየት መስጠት የፈለኩት ኮይሻን መሰረት በማድረግ ነው። አንደኛው የፕሮጀክቱን አጀማመር በተመለከተ ነው። በአጋጣሚ የመጀመሪያው ቪዚት በሚደረግበት ጊዜ እኔም የቲሙ አካል ነበርኩኝ። በወቅቱ ይንጸባረቅ የነበረው አንደኛው ስሜት ቁጭት ነው። በሌላኛው በኩል ደግሞ እንችላለን የሚል ስሜት በክቡር ጠቅላይ ሚኒስትራችን ይንጸባረቅ ነበር። ፕሮጀክቱ ምንም አልነበረውም ብሎ መናገር ይቻላል። በወቅቱ በመንደርስበት ጊዜ የተወሰነ ኤክስካቬት የሚደረግ የቁፋሮ ስራ ነው የነበረው እንጂ ይህን ያክል የፕሮጀክት አይነት ይዘት የነበረው ሰፊ እንቅስቃሴ የሚደረግበት አልነበረም። እንግዲህ ይሄም ፕሮጀክት ከለውጥ ማግስት 2012 ላይ ነው የመጣ ነው። ወቅቱ የአንዳንድ አካባቢዎች ላይ የፖለቲካ ቴንሽን የነበረበት ነው። በተለይ ወደ ሰሜኑ አካባቢ እንደ ሀገርም ኢኮኖሚያችን በጣም ብዙ መንገራገጭ የነበረበትና አልፎ አልፎም በነበሩ የገቢ እጥረቶች እየተፈተንበት የነበርንበት ሁኔታ ነው። ቀደም ዶክተር አብርሃም እንደገለጸውም ለዚህ ፕሮጀክት የሚሆን በቂ ፋይናንስ የተያዘለት አልነበረም። ኢሚዲየትሊ ደግሞ ፕሮጀክቱን እንደገና ማስጀመር ላይ ያለን ኮቪድ ተከስቶ የነበረበት ሁኔታ ነው የነበረው። ነገር ግን ምናልባትም አብሮ መጠቀስ ያለበት የህዳሴው ግድብ ኦልሞስት ተንገራጮ ቆሞ በአዲስ መልክ ለማስጀመር የፋይናንስና ሌሎች ቴክኒካል ስራዎች ርብርብ እየተደረገ የነበረበት ወቅት ነው። በሙሉ የነበሩትን ሁኔታዎች ወስደን ስናይ አዲስ ፕሮጀክት ለመጀመር የሚያስችሉ ናቸው ብሎ መውሰድ አይቻልም። ነገር ግን ኢትዮጵያ ያስፈልጋት ስለነበር ይሄ ፕሮጀክት መሳካት አለበት ተብሎ ክቡር ጠቅላይ ሚኒስትር በሰጡት ቁርጥ አመራር ነው ይሄ ፕሮጀክት ከሞተበት እንደገና ተነስቶ ህይወት ዘርቶበት ዛሬ እዚህ የደረሰበት ደረጃ ላይ የደረሰውና አጀማመሩ ከሌሎች ፕሮጀክቶች የተለየ ባህሪ የነበረው ነው የሚለውን ነው አንዱ የተገነዘብኩት። ይሄ መታወቅ አለበት ብዬ አስባለሁ። ብዙ የተስፋ መቁረጥ ስሜቶች፣ ጫናዎች፣ ችግሮች የነበሩበት ወቅት ነገር ግን ለኢትዮጵያ ያስፈልጋት ስለነበረ በኮሚትመንት የተገባበት ፕሮጀክት ነው የሚለውን ለማንሳት ነው። ሁለተኛው ምን ትሩፋት አለው የሚለውን በተመለከተ በቀጥታ የሚገለጸው የኢኮኖሚ ትሩፋቱ 1800 ሜጋዋት ኤሌክትሪክ ከዚህ ግድብ ማግኘት ማለት ኦልሞስት የህዳሴውን ግማሽ እንደማለት ነው። ይሄ ቀላል አይደለም። ኢኮኖሚካሊ በኢንዱስትሪው፣ በሰርቪስ ሴክተሩ፣ በአግሪካልቸር ሴክተሩ የሚኖረው ሚና ቀላል አይደለም። ይሄ እንደተጠበቀ ሆኖ ከዚህ ግድብ መጠናቀቅና ከዚህ ኃይል ማመንጨት ጋር ተያይዞ የሚኖረን የፖለቲካ አቅም፣ የዲፕሎማሲ አቅም እና በተለይ ደግሞ በስነ ልቦና ደረጃ የይቻላል መንፈስ ቀላል ትርጉም የሚሰጠው አይደለምና ብዙ ትሩፋት ያለው ነው። የቴክኖሎጂ ሽግግር ያመጣንበት ነው። ቅድም ሲገለጽ እንደነበረው ትልልቅ እቃዎችንም ጭምር እዚህ ማምረት መቻላችን የሎጂስቲክ ኮስት መቀነስ ብቻ ሳይሆን የቴክኖሎጂ ትራንስፈርም እያመጣንበት ያለ ነው። ስለሆነ ትልቅ ትሩፋት ያለው ነውና በኢኮኖሚ ብቻ ሳይሆን በሁሉም መታየት ያለበት ነው የሚል አስተያየት አለኝ። ሶስተኛውና የመጨረሻው ምንድነው እንዲሳካ ያደረገው ነገር ምንድነው የሚለውን ነው ማንሳት የፈለኩት። አንደኛው እንደ ብልጽግና ያስቀመጥነው ግልጽ ራዕይ ነው። ያስቀመጥነው ራዕይ የኢትዮጵያን ብልጽግና እውን የማድረግ ነው። ለዚህ ያለን ኮሚትመንትና ተነሳሽነት ነው ወደዚህ ያመጣው። ክቡር ጠቅላይ ሚኒስትር አሁን 12ኛ ጊዜያቸው ነው ይሄንን ፕሮጀክት የሚጎበኙት በአካል። ቀደም በዝርዝር እዛ እንዳየነው ይሄ ማለት በአማካኝ በአመት 2 ጊዜ 3 ጊዜ አካባቢ ማለት ነው ካጀማመሩ እስካሁን ድረስ ያለው። ከዛ ውጭ ባሉት ደግሞ የሚደረጉ ክትትሎች አሉ። ይሄ ባይሆን ኖሮ ይሄ ፕሮጀክት እዚህ ደረጃ ላይ ይደርስ ነበር ወይ የሚለው ለስራችን ለራእያችን መሳካት ክትትላችን ያለውን ፋይዳና ሚና በግልጽ የሚያሳይ ስለሆነ ለምን ተሳካ እንዴት ተሳካ የሚለው አንዱ ከሊደርሺፕ ጋር የተያያዘውን ጉዳይ
ማየት ያስፈልጋል የሚል ነው። ሁለተኛ እኔ የተማርኩት ፕሮጀክት ሲመቸን የምንፈጽመው ሲሟላልን የምናደርገው ገንዘብ ጉልበት ነባራዊ ሁኔታዎች ሲመቹን ብቻ የምናደርገው ሳይሆን በተቸገርንበት በተጨነቅንበትና ብዙ ፈተናዎች ባሉበትም ጊዜ ጭምር ማሳካት አለብን ብለን ወደ ራያችን የሚወስዱ ግቦችንና መንገዶችን ተከትለን መሄድ እንዳለብን ትምህርት የሚወሰድበት ነው። ስለዚህ ለራያችን ያለንን ኮሚትመንት የሚያሳይ ስለሆነ አንዱ እንዲሳካም ያደረገው ይሄ ነው የሚል እምነት አለኝ። በመጨረሻ ከዚህ ፕሮጀክት መወሰድ ያለበት ሌላኛው ትምህርት በየምወስደው በየትኛውም ፈተና ውስጥ ሆነን የኢትዮጵያን ብልጽግና አይቀሬነት በምሳሌነት ልናስተምርበት የምንችልበት ፕሮጀክት ይሄ ፕሮጀክት ነው። ነባራዊ ሁኔታዎች ሲመቹ ብቻ የምንፈጽመው ፕሮጀክት ቢሆን ኖሮ ይሄ ፕሮጀክት ዛሬም አይጀመርም ነበር፣ ያን አይደለም ዛሬም አይጀመርም ነበር። ነገር ግን በፈተና ውስጥም ሆነን ፈተናዎችን ተቋቁመን የኢትዮጵያን ብልጽግና እውን ማድረግ አለብን ብለን በመስራታችን ምክንያት ይህን ትልቅ ፕሮጀክት ማሳካት ችለናል። የዚህ ፕሮጀክት መሳካት የኢትዮጵያን ብልጽግና ማይቀሬነት ማሳያ ነው የሚል እምነት አለኝ። አመሰግናለሁ።